ሰላም እንዴት ናችሁልን? ዛሬም በምርጥ ፊልም መተናል። ፊልሙን ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙ ሲጀምር ሳሙና ቺን የተባሉ ሁለት ልጆች አንድ ላይ ትምህርት ቤት ሲሄዱ እናያለን። ከ10 ዓመታት በኋላም ቺን ክፍሏ በመሄድ ይቀሰቅሳትና አልጋዋን አንጥፎ ወደ ትምህርት ቤት እንዲሄዱ ያደርጋታል። ትምህርት ቤት ውስጥም አንድ ልጅ መነጽር ወድቆበት የክላስ ጓደኛዋን አንስታ ብትሰጠውም ፊቷን ማየት አልቻለም ነበር። እነ ሳሙ ምንም ያህል ቢሮጡም መድረስ ባለመቻላቸው በር ይዘጋባቸዋል። ከዛ ማስተማሪያ ትመጣና ስማቸውን ስትጠይቃቸው ቼን በመናገሩ ሳሙ ትናደድበታለች። የክፍል አለቃዋ በማርፈዳቸው ብትናደድም ቼን ጎበዝ ተማሪ እንደሆነ ስታውቅ ግን የብዙ ዓመት ጓደኛ እንደሆነ ማስመሰል ትጀምራለች። አስተማሪዋ ወደ ክፍል ስትገባም ሳሙ በር ላይ ያስቆመቻቸው ሴት እሷ እንደሆነች ስታውቅ ለመደበቅ ብትሞክርም ሳይሳካላት ይቀራል። ቼን ከክፍል ሲወጣ ሴቶቹ አስቸግረውት እሷ ልታስመልጠው በማሰብ በመሃላቸው ታልፋለች። ከዛም ወደ ላይብራሪ በመሄድ ደብዳቤ ለመጻፍ ስትሞክር ከባለመነጽሩ ልጅ ጋር ይገናኛሉ። ከዛ እሱ ጠዋት የረዳችውን ልጅ እንዲያመሰግናት ደብዳቤ በመጻፍ እንድታግዘውና እሷም እሱ እንዳስበው የፍቅር ሳይሆን ለጓደኝነት የሚሆን ደብዳቤ በመጻፍ እንዲያግዛት ታሳምነዋለች። ከክላስ ሲወጡም ልጅቷ ቼንን በድጋሚ ትከተለዋለች። ሳሙ አሁንም ለሱ በማሰብ በመሃላቸው ብትገባም ልጅቷ የፍቅር ደብዳቤዋን ከመስጠት አላስቆመቻትም። በነጋታውም ሳሙ ደብዳቤዋን ለመስጠት ስትሞክር ታው የሚባል ልጅ የምታወራውን ሁሉ ይሰማትና እሱ ቤት እንደቆመች ይነግራታል። የሰማውንም ለማንም እንዳይናገር ስትነግረውም ደስ ስላለችው ይስማማል። ክፍል ውስጥ ጥያቄ እንድትሰራ ብትጠየቅም ምንም ስለማታውቅ እየተደናበረች እያለ ታው አርፍዶ ስለመጣ በእሷ ቦታ እንዲሰራው ይጠየቅና እሱ ምንም በትክክል ሳይመልስ ይቀራል። በእረፍት ሰዓትም ደብዳቤውን ለቼን ካስቀመጠችለት በኋላ ባለመነጽሩ ልጅ ለመርዳት ትወጣለች። እስቱም የረዳችው ለመሰለው ልጅ ደብዳቤውን ቢሰጣትም ፍቅረኛ ስለነበራት ጥል ይነሳል። ሳሙ እነሱን ስትደግፍ ከወይታባለች ልጅ ደግሞ ጥሉን ለማስቆም ትጥርና በትክክል የረዳችው እሷ መሆኗን ያስታውሳታል። የልጅቷም ጓደኛ ተናዶ ሊማታ ሲል ታው በመሃል ያስቆመዋል። ቼን የተፈጠረውን በመስማትም አስተማሪው መጥቷል ብሎ ልጆቹን ይበትናቸዋል። ወደ ክፍል ሲመለሱም ሳሙ ለቼን ደብዳቤውን እንዳገኘው ትጠይቀውም እጁ ላይ ያለው ግን እሷ የጻፈችው እንዳልሆነ ትረዳለች። ከዛም አስተማሪው ይመጣና በእረፍት ጊዜው በተፈጠረው ነገር እንደሚቀጡ ይነግራቸዋል። እነሱም አስተማሪያቸው ደብዳቤ ጻፉ እንዳለቻቸው ይከራከራሉ። ሰውየውም ስርዓት ስለሌላቸው ተናዶ ከክፍል በኋላ ትምህርት ቤቱ እንዳይጸዱ ይቀጣቸዋል። ሲጨርሱም ታው አባቱ የሚያሰለጥንበት መዋኛ ቦታ ይሄዳል። አባቱም በነጋታው የባለፈው ዓመት አሸናፊ የነበረው ዋናተኛ እንደሚቀላቀላቸው ይነግረዋል። በሌላ በኩል እነ ሳሙ በታክሲ ሲመለሱ የሰጠችውን ደብዳቤ ከፍቶ ሲያየው እናቱ ደውላ እየመጣች እንደሆነ ስትነግረው ደስተኛ አልነበረም። በነጋታውም ታው አዲሱ ልጅ ቼን እንደሆነ ያውቅና ይደነግጣል። ሲወዳደሩም እኩል ይሆናሉ። አሰልጣኙም ለታው አሸናፊ መሆን እንደነበረበት ይነግረዋል። ክፍል ውስጥም የአባቶች ቀን ሊከበር እንደሆነና አባቶቻቸውን ይዘው እንዲመጡ ይነገራቸዋል። ሁሉም ስለ አባቶቻቸው ሲያወሩ ቼን ግን አባቱ ስለሞተበት ይከፋዋል። ትንሽ ቆይቶን ፈተና ሲመለስላቸው ሳሙ አንድ ብቻ እንዳመጣች ይነግራትና ከክላስ በኋላ ቼን እንዲረዳት አስተማሪዋ ትነግረዋለች። ምሳ ሰዓት ላይ እናትየው ቼን ልታየው ትመጣለች። እሱም ልጅ እያለ እንዴት ከሳሙ ቤተሰብ ጋር ጥላው እንደሄደች ያስታውሳትና ተናዶ ይሄዳል። ሳሙ ተከትለው እናትህ ለምን መጣች ይቅርታ ብሎ ምንም ሳያብራራላት ይሄዳል። ታው ከአባቶች ቀን በኋላ የዋና ውድድር እንደሚያደርጉና ሁሉም እንዲመጡ ይጠራቸዋል። የአባቶች ቀን ሲካሄድም ልጆች ለአባቶቻቸው አበባ ሲሰጡና ሌሎች አባቶች ደግሞ በልጆቻቸው ጉብዝና ሲኩራሩ፣ የሳሙ አባት ግን ልጁ ምንም ጎበዝ እንዳልሆነች ያስባል። ዝግጅቱ አልቆ ወደ ቤት ሲመለሱ አባቷን ለአስተማሪዋ ምንም ነገር እንዳልተናገረ ትጠይቀዋለች። እሱ ግን በተቃራኒው ልጁን ከፍቅር ግንኙነት እንዲጠብቁለት የተናገረውን ያስታውሳል። ከዛም ወሬ ለማስቀየር የቼን አባት የሙት ዓመቱ መቼ እንደሆነ ይጠይቃቸዋል። እሱም ቅዳሜ እንደሆነ ሲናገር ከዋና ውድድሩ ጋር እንደሚጋጭ ግን እሱ ውድድሩን እንደማይካሄድና ከአባቱ ጋር እንደሚሆን ይናገራል። ማታ ላይም ታውን ለመደገፍ ስዕል ትሰራለታለች። ከዛም በውድድሩ ላይ በማሸነፉ ሊያደንቁት ሲሄዱ አባቱ ቼን ስላልነበረ እንዳሸነፈና ሰዓቱን ማሻሻል እንዳለበት ይናገረዋል። ከዛ እሱም ለጓደኞቹ የሚናገረው እንደማያስከፋውና እነሱ ስለመጡ በጣም ደስተኛ እንደሆነ ይነግራቸዋል። ከዛም ሳሙ ቼን የሚወደውን ምግብ ለመስራት ወደ ቤት ሄዳ ስላልቻለችበት እናቷ ታግዛታለች። በሌላ በኩል የቼን እናት አብሯት ወደ ፈረንሳይ እንዲመለስ ብትጠይቀውም ሳይስማማ ይቀራል። ሳሙ ምግቡን ይዛ ስትሄድም ልጅ እያለ እንዴት ብቻውን ትታው እንደሄደችና አባቱ ብቻ ከጎኑ እንደነበረ እያስታወሰ ሲናገር እሷ እንደወሰነችና መፈረም ብቻ እንደሚቀረው ስትነግረው የራሱ የሆነ ህልም እንዳለው ከዚህ መሄድ እንደማይፈልግ በንዴት ይናገራል። ሳሙ በወሬያቸው ውስጥ ላለመግባት ብላ ምግቡን አስቀምጣለት ትወጣለች። ከዛም ቤት ሆና ስለሱ ታስባለች። በነጋታውም የሁለቱን ወንዶች ፎቶ ሲያዩና ውድድር እንዳላቸው ሲሰሙ ተከፍታ ስለነበር ጓደኞቿ ምን እንደሆነች ይጠይቋታል። እሷም የልጅነት ጓደኛዋ ሊለያት ስለሆነ ምን ማድረግ እንዳለባት እንደማታውቅ ትነግራቸዋለች።
እነሱም ለሱ የሚሆን ጥሩ ስጦታ አዘጋጅታ እንድትሰጠው ይመክሯታል። ክፍል ውስጥ ሲገቡም የሩጫ ውድድር እንዳለ ሲነገራቸው ሳሙ ለሱ ስጦታ ለመግዛት በማሰብ ለመወዳደር ትወስናለች። በተመሳሳይ ሰዓት ጓደኛዋም ለመወዳደር ትወስናለች። ቼንም እግሮቿ አጫጭር ስለሆኑ ውድድሩ እንድትተው ቢነግራትም ሳትስማማ ትቀራለች። ማሟሟቂያ እያደረጉ እያለም ወደ ቤት መሄድ ስለነበረበት ይሄዳል። እናቱ ያዘጋጀችለትን የፈረንሳይ ዩኒቨርሲቲዎችን በማየት ይናደድና ወደ ክፍሉ ይገባል። በልምምዱ ላይ ደግሞ ሁለቱ ሴቶች ተጠላልፈው ይወድቁና ካው ወደ ቀይ መስቀል ትሄዳለች። እዛም የሚያክማት ልጅ ይወዳታል። ሳሙን ደግሞ ወደ ቤት ሲሸኛት ቼን ያያቸዋል። እሷ ቤት ስትገባም እናቱ ልትወስደው እንደሆነ ከእናቷ ጋር ታወራለች። በነጋታውን በመለማመድ ላይ ያለችም ባለመነጽሩ ልጅ ይመጣና ሽልማቱን ለጓደኛዋ አካውንት እንድትሰጣት ይጠይቃታል። መጽሐፍት ቤት ውስጥም ሆነው ይህንኑ ሀሳብ ለቼን ሲናገር ትሰማውና ብሩን ለመስጠት ፈቃደኛ መሆኗ እንዳልወሰነች ለራሷ እንደሚያስፈልጋት ትናገራለች። ቼንም ማሸነፍ ከባድ እንደሚሆን ግን እንደሚረዳት ይነግራትና ያለማምዳታል። በነጋታውም ሁሉም ሲደግፏት ይቆያሉ። ከዛም ልክ እሱ እንደመከራት ያናደዳትን ውሻ በማሰብ ትሮጣለች። አሻንጉሊት ልብስ ለብሶ ሲሮጥ የነበረው እሱ እንደሆነ ብታስብም ግን ጨርሳ ስታሸንፍ እሱ ሳይሆን ታው እንደነበረ ታስተውላለች። ቼንም የአስተማሪዎች ቢሮ ቁጭ ብሎ እናቱ እስከ አመቱ መጨረሻ ጊዜ ድረስ እንድትሰጠው ሲጠይቃት እሷ ጓደኞቹ እንዲሰናበት ብቻ ጊዜ እንደምትሰጠው ትነግረዋለች። በሌላ በኩል የውድድሩ ሽልማት ብር ሳይሆን ኩፖን እንደነበረ ይረዱና ለካውባት ስጦታ መግዣ የሚሆን ብር ይሰበስቡላትና ስጦታውን ገዝታ ስትሄድ አባቷ ደስ ስላለው ሁሉም አንድ ላይ ደስታቸውን ይገልጻሉ። ከዛም ሳም ወደ ቤት ስትመለስና ቼን ከእናቱ ጋር ታክሲ ውስጥ ሲገባ እሷ ስጦታ ስለሌላት ምንም ሳትሰጠው ሊሄድ እንደሆነ ለእናቷ ትነግራታለች። ያሸነፈችው ሜዳሊያ መስጠት እንደምትችል ሀሳብ አቅርባላት ስትወጣ ታክሲ ሄዶ ስለነበር ሀዘን እየተሰማት ትቆማለች። ከኋላዋ ግን የእሱን ድምጽ ትሰማና በደስታ ስትዞር እሱም እናቱ እንዳሳመናት ይነግራታል። እናቱ ጥሩ የሚባል ዩኒቨርሲቲ ለመግባት ቃል ከገባላት መቆየት እንደሚችል እንደምትፈቅድለት ይነግራታል። በቀጣዩ ዓመት 11ኛ ክፍል እንደገቡ ሳሙ መማር የምትፈልገውን ነገር እንድትመርጥ አባቷ ያስጠነቅቃታል። ትምህርት ቤት ሲሄዱ ባለመነጽሩ ልጅ መድኃኒት ሲወስድ ካዎ ታየዋለች። ከዛም ተማሪዎች መስራት ያለባቸው ድራማ ስላለ ዋና ተዋናይ ለመሆን ካውና ቼን ይመረጣሉ። መጥፎ ካራክተር ለመጫወት ሳሙ ስትወስንና ለምን ማንም እንደማይመርጠው ቼን ስጠይቀው መጥፎ ካራክተር ስለሆነ እንደሆነ ይነግራታል። እሷ ግን ምንም ሳይመስላት ደስተኛ እንደሆነች ትቀጥላለች። ትንሽ ቆይቶም የባለመነጽሩ ልጅ አያት መድኃኒቱን ስለረሳ ሊሰጠው እንደመጣ ሲናገር የትምህርት ሰዓት ስላልሆነ እንዳይገባ ይከለከላል። በዚህም ጊዜ ካው ትመጣና እንደምትወስድለት ነግራው ምን አይነት በሽታ እንዳለበት ብትጠይቀውም ሳይነግራት የበፊት የክፍል ጓደኞቿ በመምጣታቸው ይታውታል። ካው ከልጆቹ ብር ሰብስባ የሳሙ ቦርሳ ውስጥ እንድታስቀምጥላት ትነግራታለች። ከዛም ሁሉም ዝግጅታቸውን ጨርሰው ለማክበር ሲወጡ ቀይ መስቀል የነበረው ልጅ ካውን እየተንከባከባት ስለነበር ባለመነጽሩ ልጅ ይቀናል። ልምምዳቸውን ሲጨርሱም ብሩን ብትፈልገውም ታጣዋለች። ጓደኛውን በዚህ ተናዳ በጣም ትጮህባታለች። እነቼንም ስትናገራት ይሰሟታል። ወደ ቤት ስትመለስም አኩርፋና ተከፍታ ስለነበር ቼንን ምን እንደሆነች ይጠይቁታል። ምናልባት በልምምዱ ምክንያት ደግሟት እንደሆነ ይናገራል። እሷ ግን ምንም ማዋሸት ስላልፈለገች እውነቱን ስትነግራቸው አባቷ ከእሱ ብር መበደር እንደምትችል ይነግራታል። እሷም ለመጨረሻ ጊዜ ማየት እንደምትፈልግ ትናገራለች። ጠዋት ግን ዝግጅቱን ለማቅረብ እንደተቀመጠች ቦርሳዋ ውስጥ ብሩን ታገኘዋለች። በዚህም ተደስታ ውስጥ ገብታ እየቀረበች እያለ ያደናቅፋትና መጋረጃውን ስትበጥሰው ሁሉም በተፈጠረው ነገር ይስቁባታል። ውጪ ላይም ቁጭ ብላ እያለቀሰች ቼን ሊያረጋጋት ሲሄድ ታውን አጠገቧ ያዩና ይናገራታል። ከዛም ታው ለምንድነው መጥፎ ነገር የተናገርካት? አንተ ደግሞ ምን ቤት ነህ? ከፈለክ ሄድ ሀባብላት። ቅድም ብሩን ቦርሳ ውስጥ ስትከትላት አይቻለሁ። ታዲያ አሁን ምን ሆነ ነው? ከዛም ባለመነጽሩ ልጅ ካው ከሌላ ሰው ጋር ስትሆን ደስ እንደማይለው ይነግራታል። እሷ ግን ግራ ከመጋባት ውጪ መልስ አልነበራትም ነበር። ከዛም እሷን ለማሳመን የሚሆን መንገድ ለመጠየቅ ወደ ቼን ጋር ይሄዳል። በዛም ሰዓት ሳሙና ታው በሞተር እየተመለሱ ስለነበር ቼንን ሰላም ስትለው ዝም ይላታል። ቤት ገብተው ምግብ ሲበሉም ምን ሆና እንዳኮረፈች ቤተሰቦቿ ይጠይቋትና ባለመነጽሩ ልጅ ሊናገር ሲል ቼን አስቁሞት ወሬውን ያስቀይረዋል። አባቱ የጉዞ ትኬት እንዳለው ይነግራቸውና ሁለት ብቻ ስለሆነ እሷ ቤት ውስጥ እንድትጠብቅ ያደርጋታል። በቀጣዩ ቀንም የገና በዓል አካባቢ ልጆቹ የፕሮግራሙን ቪዲዮ እያሳዩ እሷ ላይ ማሾፍ ይጀምራሉ። እሷም ትናደድና እየሮጠ ትወጣለች። ታውንም ስታገኘው በመዋኛ ገንዳ ውስጥ እንድትዝናና ያደርጋታል። በዛን ሰዓት ግን አባቱ ሲመጣ ፍቅረኛሞች ናችሁ እንዴ? አይ በልሺ በኋላ መታን ነግረኝ። እነሱም ቪዲዮን የለቀቀውን ልጅ ያገኙትና ያስፈራሩታል። ቤተሰቦቿን ቤት ስለሌሉ ፓርቲ ለማዘጋጀት ይወስኑና ወደ ቤቷ ሲሄዱ ተመሰቃቅሎ ስላገኙት ያጸዱታል። ሲጨርሱ ምግብ ይበሉና እርችት እየተኮሱ ይዝናናሉ።
ከዛም ሁሉም ሲተኛ ሁለቱ ግን እንቅልፍ ስላልወሰዳቸው ወደ ውጭ ይወጡና ትወናውን በማበለሸቷ የተናገራት ሁሉ ከልቡ እንደሆነ ስትጠይቀው እሱም ከልቡ እንዳልሆነ ያስረዳትና ለአዲስ ዓመት የሚሆን ስጦታ ትሰጠዋለች። በነጋታውም ታው ተነስቶ ዋና ሲዋኝ የሳሙ እናት ደግሞ ደውላ እየመጣች እንደሆነ ስትነግራት ተባብረው ቤቱን ያጸዱታል። ከዛም በኋላ የአዲሱ የትምህርት ዘመን በመጀመሩ የክላሱ ተማሪዎች አዲስ የጥናት ቡድን እንዲመሰርቱ ቼንን ስትጠይቀው እንደማይስማማና ከጓደኞቹ ጋር የማጥናት እቅድ እንዳለው ይነግራታል። በሌላ በኩል ደግሞ የተዋባት የዩኒቨርሲቲ ምርጫ ባለማድረጉ ይቆጣዋል። ሳሙ ወደ ቤት ስትመለስም አስተማሪ እንደደወለችላቸውና ስለ ውጤቷ ማውራት እንደምትፈልግ ይነግሯታል። በዚህም ሲጨቃጨቁ ጥላቸው ወደ ክፍሏ ሄዳ ቼንን ምን እያደረገ እንደሆነ ትጠይቀዋለች። እያጠና መሆኑንም ስታይ እሷ መጽሐፏን ገልጣ ብትመለከትም አይኗን ማመም ይጀምራታል። ከዛም አስተማሪያ ወደ ቤት መታ ምን ማድረግ እንደምትፈልግ ቢጠይቋትም አሁንም ምንም ነገር መወሰን እንዳልቻለች ትናገራለች። ትምህርት ቤት ውስጥም ሳሙ ወደ ክፍል ሳትመለስ ቀር ታው ይጨነቅና ሊፈልጋት ይወጣል። ከዛም አባቱ ልጁ በእሷ ምክንያት ዩኒቨርሲቲ መምረጥ እንዳቃተው ሲናገራት ያገኘውና እንዲያውም ዋና ቆማለሁ ብሎ ጓደኞቹን ለሱ ውድቀት እንዳይወቅሳቸው ያስጠነቅቃቸዋል። አባትየውም ለብቻቸው ወስዷቸው እሱ ጎበዝ ዋናተኛ እንደነበረና ግን ሳይሳካለት ስለቀረ በእሱ ለማካካስ እየሞከረ እንደሆነ ያስረዳቸዋል። ሳሙ ወደ ቤት ስትመለስም ስለ እሷ ሲያወሩት ደርስና ሳያዋት ታመልጣቸዋለች። ቼን ደግሞ ኮንሰርት ለመሄድ እንዳሰበ ሲነግራት በቂ ገንዘብ ስለሌላት ካው ስራ እንድትፈልግላት ትነግራታለች። ከዛም ታው እንደተናገረው ልምምዱን ያቆመዋል። የታው አባትም ልምምዱን ካላቆመ ጓደኞቹ ጋር ከመሄድ እንደማይከለክለው ቃል ይገባለታል። በነጋታውም ባለመነጽሩ ልጅ ብሩን ውጭ ላይ በነበሩ ድርዮች እንደተዘረፈና እንደመቱት ሲነግራቸው ካው ተናዳ መበቀል እንዳለባት ትወስናለች። ትንሽ ቆይቶም ቼንን የምትከተለው ልጅ አብሯት ወደ ኮንሰርት እንዲሄድ ስትጠይቀው እሷ አልስማማም ይላታል። ትምህርት እንደጨረሱ ምነካው ዱርዬዎቹ ጋር በመሄድ አስፈራርተዋቸው ገንዘባቸውን ይቀበላሉ። ከዛም ሳሙ ደግሞ ውጤቷን ካሻሻለች ዩኒቨርሲቲ የመግባት እድል እንዳላት ለቤተሰቦቿ ሲነግሯቸው የምትፈልገውን ነገር ለማድረግ እንደሚስማሙ አባቷ ስለነገራት ትኬቱን መግዣ ብር ትጠይቅና ወደ ኮንሰርቱ ስትሄድ ትኬት እንዳለቀ ይነገራታል። ብዙም ሳይቆይ ግን አንድ ሰው ሊሸጥላት እንደሚችል ያሳምናትና በውድ ገዝታው ቼንን ጠርተው ለመግባት ሲሞክሩ ትኬቱ ትክክል እንዳልሆነ ይነገራቸዋል። እሷም በዚህ ትናደድና ቼን እንድትረጋጋ በማሰብ ዘፈን እየሰሙ ጥሩ ጊዜ ያሳልፋሉ። ታው ሲመለከታቸው ግን ልቡ ይሰበራል። በቀጣዩ ቀንም ጉዞ እንደሚኖራቸውና ሶስት እንደሚሆኑ ሲነገራቸው ሳሙ ከማትወዳት ልጅ ጋር ይደርሳታል። ልጅቷም ከቼን ጎን ለመሆን የቻለችውን ብትሞክርም ሳሙ በመሃል እየገባች መረበሿን አላቆመችም ነበር። ከዛም ባህላዊ ልብስ ሲለብሱ በእሷ ምርጫ ሁሉም ይስቁባታል። የባስ ብሎን ፎቶውን እሷ እንድታነሳ ሲነግሯት ቼን ተናዶ እጇን ይዞ ይወስዳታል። ከዛም በኋላ ግን ልጅቷ ታገኛቸውና አስተማሪያቸው ፊት ለፊት ፎቶ ለመነሳት ስትሞክር ጥያቄ ትጠይቃለች። እሷም እንደማትመልሰው ሲገባት ግን ሳሙን ታጋፍጣትና ሁሉንም ጥያቄ በመመለሷ ሳይደንቋት ልጅቷ ምንም ሳታፍር ያስተማረቻት እሷ እንደሆነች ትናገራለች። ትምህርት ቤት ተመልሰውም ባለመነጽሩ ልጅ አሁንም ከሆነ ከሌላ ሰው ጋር ሲያት ይናደድና ልቡን ታሞ ይወድቃል። ወደ ሆስፒታል እንደወሰዱትም አባቱ መጥቶ የልብ ህመም እንዳለበት ትምህርቱን ግን ከጓደኞቹ ጋር ለመሆን ስለፈለገ እንዳላቆመው ይነግራቸዋል። ዶክተሩም ቢሆን አሁን ኮማ ውስጥ እንደሆነ ይናገራል። እነሱም በየጊዜው እየተመላለሱ ይጠይቁታል። እሱም ምንም ሳይነቃ 6 ወር ያልፈዋል። ሳሙ ለፈተናዋ ባገኘችው ቦታ ሁሉ ስታጠና ትቆያለች። ቼንም ቢሆን ይረዳታል። ውጤት ሲመጣም 3ኛ ትሆንና ሁሉም ይገረማሉ። እሷም ሕክምና ለማጥናት መወሰኗን ለቼን ትነግረዋለች። ከወደ ሆስፒታል ሄዳ የተፈጠረውን በሙሉ ለባለመነጽሩ ልጅ ከነገረችው በኋላ ናፍቀኸኛል ንቃ እንጂ እንደ አጋጣሚም ይነቃል። ከዛም ሁሉም ይመጡና በመነሳቱ ደስታቸውን ይገልጹለታል። አባቱም ትምህርት መሄድ እንደሚችል ግን ከሁሉም ከጎኑ እንድትሆን አደራ ይሰጣታል። በነጋታውም ወደ ትምህርት ይመለሳል። በቀጣዮቹ ቀናትም ያጠኑትን ለመፈተን ሄዱና ሁሉም በጭንቅላታቸው ሲሰሩ ታው ግን እድሉን በመጠቀም ይሰራል። ውጤት ሲመጣም ሁሉም አሪፍ እንደሰሩ ያያሉ። የክፍሉ የመጨረሻ ቀን ላይም ቼን ብዙ አበባ ይሰጠዋል። ታውም እሷ እንደሚወዳት ሸሚዟ ላይ በመለጠፍ ያሳያታል። ከዛ ማስተማሪያቸውን ይሰናበቷትና አብረው ፎቶ ተነስተው ሲወጡ ቼን እናቱን አይቷት ይሄዳል። እሷም በድጋሚ አብሯት እንዲመጣ ብትጠይቀውም ስምምነታቸው እንደሚፈጽም አንደኛ የተባሉ ዩኒቨርሲቲ እንደሚገባም ነግሯት ይወጣል። ሳሙም እናትህ ለምንድን ነው የመጣችው? አይ ምንም ትልቅ ነገር አይደለም። ከጥቂት ቀናት በኋላም ውጤት ይመጣና ሁሉም ወደ ዩኒቨርሲቲ ይገባሉ። ቼንም እንደፈለገው የሀገሪቷ ትልቅ ዩኒቨርሲቲ ውስጥ ይገባል። እሷ ግን ሳይሳካላት ይቀራል። ቤተሰቦቿም እንድትረጋጋ ጥለዋት ይወጣሉ። ቼን ስልክ ሲደውል አላነሳ ስላለችው ወደ ቤቷ በመሄድ ለቤተሰቦቿ ሊያዋራት እንደሚፈልግ ተነግሮ ክፍሏ ይገባና እና አሁን ምን ለማድረግ ወሰንሽ ይላትና ይዟት ቢወጣም
ሙሉ መንገዱን እያለቀሰች ትቆይና ትንሽ ተረጋጋ ለምን ስዕላት ሞክሪም አንቺ እኮ ጎበዝ ነሽ። እሷም በዚህ ተስማማና ቀጣይ ዓመት ፈተናውን ወስዳ ስዕል እንደምትማር ለቤተሰቦቿ አስተናገር። እነሱ ግን በሐሳቧ እንደማይስማሙ ይነግሯታል። በቀጣዩ ቀን ቼን እንዲያስረዳት ብትሄድም ወደ ትምህርቱ መሄድ እንዳለበት ስለነገራት ከታው ጋር ለመለማመድ ትሞክራለች። ወደ ቤት ስትመለስም ቤተሰቦቿ ሌላ አማራጭ እንድትሞክር ቢነግሯትም እሷ ግን በአሁኑ ይሳካልኛል እርግጠኛ ነኝ። ከዛ ደግሞ ካወት መጣና ባለመነጽሩ እንዳነደዳት ትነግራታለች። እሱም ቢሆን እንዴት ይቅርታ እንደሚጠይቃት ከቼን ምክር ይጠይቃል። ቼንም የታመመ ጊዜ ሁሉ አብራው የነበረችው እሷ እንደነበረች ነግረዋል። በቀጣዩ ቀን የስዕል ትምህርት ሄዳ አስተማሪው ስዕሏ ጥሩ እንደሆነ ሲያደንቅላት እንደነበረ ለታው ስታወራለት ቼን ይመጣል። ትምህርታቸው ላይ እንዲያተኩሩ ብቻ ይነግራቸዋል። በቀጣዩ ቀንም ታው የዋና ውድድር ውስጥ ተቀባይነት ስላገኘ አባቱ እንደኮራበት ይነግረዋል። ከዛም ማሸነፉን ለማክበር ይወጣሉ። ባለመነጽሩም ልጅ ከአሁን ይቅርታ ይጠይቃትና እንደሚወዳት ይናገራል። ይቅርታ አድርጊልኝ ደግሞም ወድሻለሁ። ታውም እነ ቼንን አንድ ላይ በማየቱ እያለቀሰ ወደ ቤቱ ይሄዳል። ቼን ደግሞ ሳሞን አዝሏት ወደ ቤት ይወስዳትና ለረጅም ጊዜ ይታያሉ። በቀጣዩ ዓመትን ፈተናዋን ስላለፈች አባቷ ወደ ዶርም እየወሰዳት ፍቅረኛ ከያሽ ለእኛ መተሽ ማሳወቅሽ እንዳትረሺ። እሷም ከቼን ጋር ያሳለፈችውን አስታውሳ ፈገግ ትላለች። አለባበሷንና ስታይሏንም ቀይራለች። ዶርም ስትደርስም ካው መከተል ያለባትን ህጎች እያመነጨቀቻት እየነገረቻት እያለ ግራ ይገባታል። ወዲያው ግን እየቀለዱ እንደሆነ ይነግሯትና ይሳሳቃሉ። ከዛም ቼን ጋር ትሄድና ዶርሙን ያሳያታል። እሱም ጓደኛው ማታ አብሯቸው እንዲሄድ ቢጠይቀውም እንደማይፈልግ ይነግረዋል። በሌላ በኩል ባለመነጽሩ ህይወቱን ለማቆየት ከፈለገ ቀዶ ጥገና እንዲያደርግ ሲነገረው ይስማማል። ሳሞም ቼንን እንደምንም አሳምናው ተወስደውና ከተቀመጡ በኋላ ግን ቼንን የምትወደው ልጅ ትመጣለች። ያለማቋረጥ ስታፈጥበት እሷን ከዚህ ሁኔታ እንድታስመልጠው በምልክት ይጠይቃትና የታመመች አስመስላ ይወጣሉ። ከዛም የቤት ስራው ላይ ያለውን ስዕል እንደምትስልለት ቃል እንደገባችላት ሲያስታውሳት ካው እንደመሸ ትነግራትና ይዛት ትሄዳለች። ጠዋት ላይም ሁሉም የክላሶቿ ልጆች በስዕሎቿ ይደነቃሉ። አንድ ልጅም ወደ እሷ በመጠጋት ቡድናቸውን እንድትቀላቀል አሳምናት ይሄዳሉ። ስብሰባው ላይም ስላስነጠሰች ስሟን ጮክ ብላ እንድትጣራ ይቀጠዋታል። በሌላ በኩል ባለመነጽሩ ስለ ቀዶ ጥገናው ለቼን ሁሉንም ነገር ይነግረውና ለካዌል ነገራት ደግሞ እንዳትጨነቅ ስለፈለገ እንደሆነም ያስረዳዋል። ከዛም ባገኘው አጋጣሚ ካውን ማናደድ ይጀምራል። ቼን ምን እያደረገ እንደሆነ ሲጠይቀውም ስትጣላው የት እንደሄደ ሳትጠይቅ ታክሞ መመለስ እንደሚፈልግ ይነግረዋል። እሱም ድንገት ባይሳካና ቢሞት ግን ምን እንደሚፈጠር ሲጠይቀው ልቡ ይሰበራል። ተምረው ሲጨርሱም ሳሙ ስዕሎቿን ለቼን ታሳየውና እያደነቃት እያለ ይቀራረባሉ። እሱም አይኗ ስር ጥቁር ምልክቶች እንዳሉ ነግሯት እንድትርቀው ያደርጋል። በዛም ሰዓት ጓደኛዋ ትመጣና ወደ ቡድን ስብሰባው እንድትሄድ ስትጠይቃት እንደማትፈልግ ትነግራታለች። በነጋታውን ባለመነጽሩ ሆስፒታል ይገባል። ሳሙን በጓደኛዋ ጭቅጨቃ ወደ ቡድኑ ስብሰባ ብትሄድም ስሟን ዩኒፎርሙ ላይ ስላለጠፈች ይቀጣሉ። ሆስፒታልም እሱ በሰላም ካልወጣው ብሎ የካውን የፀጉር ጌጥ ለአባቱ እንዲሰጣት ይጠይቀዋል። አባቱም ልጄ ላይ ድን ይችላል በሚል ፍርሃት ስቅስቅ ብሎ ያለቅሳል። ሳሙ ስለ ቀዶ ጥገናው ሰምታ ትሄድና ለምንድን ነው ምንም ያልተናገርከው? ምንም መልስ ከመስጠቱ በፊት ግን ካው ትመጣና አባቱም የፀጉር ጌጡን ሲሰጣት እሷም ስቅስቅ ብላ ማልቀስ ትጀምራለች። ከብዙ ጥበቃ በኋላ ግን ዶክተሯ በተሳካ ሁኔታ እንደታከመ ትነግራቸዋለች። ከዛም ካው ከጎኑ ቁጭ ብላ ያለ የሚወዳት የነበረ ልጅ ይመጣና ምግብ እንዲበሉ ይጋብዛታል። እሷም ስለ ባለመነጽሩ ብቻ ጤና ስትጠይቀው ልጁ እንደሚወዳት ይነግራታል። እሷም ስለደነገጠች ምንም መልስ ሳትሰጠው ትቀራለች። በነጋታውም ሳመው ክፍል ውስጥ እያለ የግሩፕ መሪዎች ባነር እንደተበላሸና እንዲያስተካክሉ ሲነገራቸው እሷ ሁሉንም እያዘዘች አዲስ ባነር ያሰራሉ። ሙሉ ክላሱም ይደንቃታል። በዚህ ጊዜም ጓደኛዋ ስዕሉን ያበላሸችው ቼን አዟት እንደሆነና ሁሉም እንዲወዳት ብሎ እንዳደረገው ስትሰማ ደስ ይላታል። ከሰዓትም ባለመነጽሩ ሊጠይቁት ሲሄዱ ቲቪ ላይ ታው ለሱ በሰላም እንዲነሳ ተመኝቶለት ሜዳሊያውን ደግሞ ለሳሙ እንደሚገባት ሲናገር ቼን ተናዶ ይወጣና እሷ ተከትለው ታመሰግናለች። ከዛም ካው የሚወደኝ ልጅ እንደማልፈልገው ነገርኩት እኮ አንተን ስለምወድህ ነው ስትለው ይነቃና ያለችውን በሙሉ እንደሰማት ይነግራታል። ከዛም በደስታ ይተቃቀፋሉ። ቼን ወደ ትምህርት ሲመለስም ታው ያላት እድለኛ ልጅ ማን እንደሆነች ለማወቅ ሁሉም ሲያወሩ ይሰማና ይበሳጫል። የባስ ብሎም ውጭ ላይ ለእሷ ሽልማቱን ሲሰጣት ያየዋል። በነጋታውም ሳሞ ቼንን ለማናገር ብትሞክርም መልስ ባለማግኘቷ ተናዳ ትሄዳለች። ለእረፍት ቤተሰቦቿ ጋር ስትሄድም ስትጣሉ እንዴት ነው የምትታረቁት? አባቷም ተጠራጥሮ ፍቅረኛ ይዘሻል እንዴ? አፍራ ጥላቸው ወደ ክፍሏ ትገባና ከእሱ ጋር ስላላት ግንኙነት ከጓደኛው ጋር ታወራለች።
በነጋታው እነካው አንድ ላይ ለመኖር ይስማማሉ። ሳሙም አሁንም ድረስ ቼን ያጎረፈበት ምክንያት ስላልገባት ተጨንቃ አግኝታው ለማጓራት ትወስናለች። በሌላ በኩል ደግሞ ባለመነጽሩ ካው አብረው ስትኖር ሰዎች ስሟን ሊያጠፉት ይችላሉ ብሎ በመፍራቱ ለቼን ቢነግረውም ሰው ምን ይለኛል ብላ አታስብ፣ ህይወትህን ኑር። እሷም ደውላ እንዲገናኙ ትቀጥረዋለች። ታውም ስለ አዲስ ውድድሩ ሊነግራት ስልክ ቢደውልላትም አላነሳችለትም ነበር። ቼን ቀጠሮ ቦታ ጋር እንደደረሰች ከዚህ በፊት እንደዚህ ለብሳም ሆነ ጸጉሯ እንደዚህ ያሲዛ አይቷት ስለማያውቅ ይገረማል። እሷ ምንም ሳታመነታ እወድሃለሁ፣ እኔም እወድሻለሁ። በቀጣዩ ቀንም ባለመነጽሩ ከሆስፒታል ይወጣል። ከጓደኛዋ ጋር ስትሄድም ከቼን ጋር አብሮ እንደሆኑ ትሰማና ፍቅራቸው እንዲጠናከር ድልድይ ማቋረጥ እንዳለባቸው ትነግራታለች። እሷም እንደተባለችው ለማድረግ ስትሞክር ቼን መጀመሪያ ላይ ባይስማማም እሷን ደስ እንዲላት ብሎ ግን ድልድዩን በሳይክል ያቋርጣሉ። በሌላ በኩል ታው ሪከርዱን ስላሻሻለ ወደ ቤት እንዲመለስ አባቱን ያስፈቅደውና ያሳምነዋል። በሌላ በኩል ደግሞ እነሳመው በትምህርት ቤታቸው ልጅ ፎቶአቸው ተነስቶ ሁሉም እንዲያዩ ይለጠፋል። እሷ ስታየው ደስተኛ ብትሆንም ቼን ስለተናደደ ትከተለውና ምን ያናድድሃል? ታፍርብኛለህ እንዴ? አረ በፍጹም እኔ ሰዎች ስላንቺ እንዳያወሩ ብዬ ነው ብሎ ያባብላታል። ታው የተፈጠረውን አይቶ ሲደውልላት እውነት እንደሆነ ትነግረውና ደስ እንዳለው ቢነግራትም ከልቡ ግን ተከፍቶ ነበር። በቀጣዩ ቀንም ውድድሩን ለማየት እንደተሰበሰቡ ታው ኢንተርቪው ሲደረግለት እንደ ድሮ ጓደኞቹን ባለመጥራቱ ግራ ሲጋቡ ስለ ቼን እንደነገረችው ትናገራለች። እናም ከሱ ጋር ለመኖር ወስኛለሁ። እሱ መጀመሪያ ላይ ቢደነግጥም ቆይቶ ግን ደስ ይለዋል። በቀጣዩ ቀንም ሳመው ጓደኞቿን ተሰናብታ ወደ ቼን ቤት ስትሄድ አባቷ ይደውልላታል። እሷም ጓደኛዋ ጋር እንዳለች ትናገርና ቤቱን ስታሳየው ቼን ይደበቃል። በተመሳሳይ ሁኔታ ምነካው በአባቱ ይያዙና ይቆጣናል ብለው ሲጠብቁም እሱ ግን ይደግፋቸዋል። ማታ ላይ እሷ መተኛት ስላልቻለች እሱ ታሪክ ይነግራትና እንቅልፍ ይወስዳታል። ጠዋት ላይም ቤተሰቦቿ እየመጡ እንደሆነ ሲነግሯት እሱን ከቤቷ አስወጥታው ካው እንድትመጣ ትነግራታለች። ቤተሰቦቿ ሲደርሱም ሁሉም ነገር ተስተካክሎ ነበር። እነካው ግን እውነቱን ቢናገሩ እንደሚሻል ይመክሯቸዋል። እሷ ደግሞ ቤተሰቦቿን ስለፈራቻቸው እንዲቆዩ ነበር የምትፈልገው። ከዛ ጊዜ ጀምሮ ቤተሰቦቿ በተደጋጋሚ እየመጡ ስላስቸገሩ በሁኔታው የተሰላቸው ቼን በምርቃቱ ዕለት እውነቱን ይነግራቸዋል። አባቷ ይህንን ሁሉ ጊዜ ስለዋሸችው ይናደድባትና ጥሏቸው ይሄዳል። እናቷም ልታሳምነው ብትሞክርም ሳይሳካላት ይቀራል። በነጋታውም ስጦታ ይዘው በመሄድ ይቅርታ ይጠይቁትና አባቷ ወደፊት ልጁ እንደሚያገባት ይጠይቀዋል። ልጄን ታገባታለህ? የቤተሰቦቹን ጭቅጭቅ እያስታወሰ መልስ ሳይመልስ ሲቀር አባቷ ተናዶ ያመጣውን ዕቃ ይበትነውና ከቤቱ ያባርረዋል። በነጋታውም ዕቃዋን ሰብስበው ወደ ቤት ይመልሷታል። አብሮ የሚኖሩት እንደ ጓደኛ ብቻ እንደሆነ ልታስረዳቸው ብትሞክርም ስላልተሳካላት ተናዳ ወደ ክፍሏ ትሄዳለች። እናቷም ልታሳምነው ሞክራ እሱ እንደማይወዳትና ልጁን እንደማይሰጠው ይናገራል። ልጄን የሚወዳት ስላለመሰለኝ ልጄን አልሰጠውም። ሳሙም ድሮ ይደግፏት እንደነበር አስታውሳ አሁን ላይ ግን የማያምኗት ከሆነ ከቤት ለመውጣት ወስና ወደ እሱ ቤት ትመልሳለች። እሱም ሳያት ለቤተሰቦቿ የምርም እንደሚዋደዱ ለማሳየት ይወስናል። ከጊዜያት በኋላም ካውና ፍቅረኛዋ ይመረቃሉ። ከዛም ስራ ለመቀጠር ሲሞክር በተደጋጋሚ ባል ማግኘቱ በራስ መተማመኑ ይቀንሳል። ካውንም ስኬታማ ሳይሆን ማግባት እንደማይፈልግ ሲነግራት ትናደድበታለች። በነጋታውም ቼንን ስለ ጉዳዩ ሲያማክረው መጀመሪያ ራስን ብትችል ጥሩ ነው። በዚህ ተነሳስተው ለካው የራሱን ስራ ሊጀምር እንደሆነ ይነግራትና እንደምትደግፈው ትነግረዋለች። ቼንም ቢሆን ስራ ይበዛበት ስለነበረ እንደ ድሮ አብረው ጊዜ ባለማሳለፋቸው እሷ ብቸኝነት እንደተሰማትና ቤተሰቦቿን ጥላ በመውጣቷም ትክክለኛ ውሳኔ መሆኑ እንደሚያጠራጥራት ትነግረዋለች። ሳስበው ከቤተሰብ ቤት መውጣት አልነበረብኝም፣ ስህተት ሰራው መሰል። በነጋታውም አብረው የምትሰራው ልጅ ምግብ አምጥታለት ስታወራው አንድ ተማሪ ፎቶ አንስታ ለሳሙ ትልክላትና በጣም ትናደዳለች። እናም ልጅቷ ካላመነቻት ሄደሽ አረጋግጪ ትላታለች። ማታ ላይ እናቷ ደውላ እንድትመጣ ስትጠይቃት አሳይመንት አለብኝ ብላ ትቀራለች። በነጋታውም እናቷ የላከችላትን ምግብ ይዛ ብዙ ቀን ወዳላየችው ፍቅረኛዋ ብትሄድም ከልጅቷ ጋር ማየቷ ሳያንስ ሌሎቹ በመሃላቸው ግንኙነት እንዳለ ሲያወሩ ታምንና በጣም ተከፍታ ትወጣለች። ከዛን ቀን ጀምሮ ርቀታቸው ይጨምራል። የሚያወሩትም በጽሁፍ ብቻ ይሆናል። ባዘጋጀችው ኤግዚቢሽን ላይም ታው ጓደኞቿ እንዲሁም ቤተሰቦቿ ቢገኙም ቼን ግን አልነበረም። አንድ ሰውም ስዕሏን እንደወደደውና አብራው እንድትሰራ ይጠይቃትና ደስ ይላታል። ወደ ቤት ስትመለስም እስኪመጣ ጠብቃው እንደዚህ መሆናቸው እንዳደከማት ተነግረውና ከቤት ስትወጣ ሳያስቆማት ይቀራል።
በቀጣዩ ቀንም ስራ ቀጥርሻለሁ ያላት ሰው ጋር ብትሄድም እሱ ግን ስራውን ትቶ እሷ መተናኮል ስለጀመረ እንደምንም ታመልጠዋለች። ለቺንና ለካውስ ትደውል ደግሞ አላነሳ ስላሏት ታው መጥቶ እንዲወስዳት ታደርጋለች። በሌላ በኩል ቺን ውጭ የሚሄድ እድል ደርሶት እንዲሄድ ይነገረዋል። እሷ መተው ስላልፈለገ ግን ለመወሰን ይቸገራል። ስልኩን ሲከፍተውም እንደደወለችና መልሶ ሲሞክር አላነሳ ትለዋለች። ከዛም አሰሪው በድጋሚ ሌላ ልጅ ላይ ተመሳሳይ ነገር ለማድረግ ሲሞክር ታው ተሸፍኖ ይመጣና ደህና አድርጎ ይቀጠቅጠዋል። ቤት ውስጥም አባቷ ይሄ ሁሉ ሲሆን ቼኔት እንደነበረ ይጠይቃታል። እሷም እንደተጣሉ ስትነግረው ድሮም ኃላፊነት የማይሰማው ሰው ነበር። እንደ አጋጣሚ ቼን ይሰማና ምንም ሳይናገር ይመለሳል። በነጋታውም ወደ ውጭ ለመሄድ እንደወሰነ ለአስተማሪው ይነግረዋል። ከዛም ከ3 ዓመታት በኋላም ሁሉም የየራሳቸውን ስራ ይዘው ጥሩ ህይወት እየኖሩ ያለ ከታው የዋና ውድድር በኋላ ተገናኝተው እንደ አዲስ ያወራሉ። ባለመነጽሩ ልጅም ቼንን አይተውት እንደማያውቁ ሲናገር ታው ስለሱ እንዳያወራ ይነግረዋል። ከዛም ዋና ለማቆም ወስኖ በውስጡም ከሷ ጋር የሚያሳልፈውን ጊዜ መጨመር እንደሚፈልግ ያስባል። ወደ ቤት ሲመለሱ ሜዳሊያውን ይሰጣታል። እሷን በምላሹ የሱ ስም ያለበት ወረቀት ተሰጠውና በነጋታው ለመገናኘት ይስማማሉ። በቀጠሯቸው ላይ እያሉም ድንገት አባቷ እንደታመመ ሰምታ ሐኪም ቤት ስትሄድ ቼንን ያገኙትና ሰላምታ ብቻ ይለዋወጣሉ። ከዛም ለአባቷ ሕክምና የሚሰጠው ዶክተር እንደሌለ ሲነገራት ቼን ባልደረባው እንድትረዳው ያሳምንላታል። ማታ ላይም አብረው እንድትሄድ ስጠይቃት እምቢ ብለው በብዙ ክርክር ያሳምናታል። ከኋላ ልትቀመጥ ስትልም ድሮ የሰጠችውን ስጦታ ታይና እስካሁን ስለያዘው ይገርማታል። መንገድ እንደጀመሩም ምግብ ስላልበላ ሆዱን እንዳመመውና መድኃኒት እንድታቀብለው ሲጠይቃት አዝናለት እራት እንዲበላ ትጣረዋለች። ሰርታ ስታመጣለት ግን ተኝቶ ስላገኘችው ብርድ ልብስ አልብሳው ቁጭ ብላ ታየዋለች። ጠዋት ላይ እቃዎቹን አጥቦ አመሰግናለሁ የሚል መልእክት ትቶላት ይሄዳል። ሆስፒታል ስትሄድም አብረው የምትሰራው ዶክተር አዲስ ፍቅረኛ እንደያዘ ስትነግራት ትንሽ ቅሬታ ይሰማታል። ከዛም አባቷ በሱ ምክንያት ቶሎ ስለታከመ እንድታመሰግነው እናቷ ስለጠየቀቻት እያመነታች ትሄድና አመሰግናለሁ ልትወጣ ስትል ያስቆማትና መጣላታችን ይቆጭሻል እንዴ? አረ በፍጹም። ይህንን የተናገረችው ዶክተሩ ያለቻትን እያስታወሰች ነበር። ከዛም ጓደኛው ደውሎ ማታ ዝግጅት እንዳለ ሲነግራው ዶክተሯ ሰምታ አብረው እንዲሄዱ ተጠይቀውና ይወስዳታል። እዛም ምግብ ሳህኑ ላይ ስታደርግለት እሷም የታው ሳህን ላይ ታደርግለትና ይቀናናሉ። ሲጨርሱም ቼን ሁሉንም ወደ ቤት ሸኝቷቸው ከእሷ ጋር ብቻ ሲቀር ታው ፍቅረኛሽ ነው እንዴ? አንተስ ልጅቷ ፍቅረኛህ ናት? እሱም እየቀናች እንደሆነ ይገምትና ደስ ይለዋል። ከዛም ስትወርድ እጇን ይዛትና እወድሻለሁ። በነጋታውም ማታ ያላትን እያስታወሰች ትደውለትና አዲሷ ፍቅረኛው እንደሚወዳት የተናገረውን ብታውቅ እንደማይከፋት ስትጠይቀው በአጋጣሚ ዶክተሯ እንዳነሳችው ታውቅና በሀፍረት ስልኩን ትዘጋዋለች። ሆስፒታልም ታው አሁንም ድረስ እንደምትወደው ስጠይቃት እንደማትወደው ትነግረዋለች። አባቷም ታውን ስለወደደው ከልጁ ጋር እንዲሆን ይመኛል። በድንገት ግን ቼን ሲመጣ የግዱን ያመሰግነዋል። ዶክተሯም ለምርመራ ከ2 ሳምንት በኋላ እንዲመጣ ለአባቷ ትነግረውና ሳሙ ልታናግራት እንደምትፈልግ ስትነግራት እሷም ጸጉሯን እየነጨች እንደምትደበድባት ታስባለች። በተቃራኒው ግን ቼን ምንም ፍቅረኛ የለውም፣ የነገርኩሽ ውሸቴን ነበር። ከዛም ሳሙ ስለደከማት ቤተሰቦቿ ወደ ቤት እንድትመለስ ይነግሯትና ትንሽ እንደተራመደች አዝሯት ልትወድቅ ስትል ቼን ይይዛታል። ወደ ቤት እንዲወስዳት ስጠይቃትም እራሷ እንደምትሄድ ተናግራ ስትነሳ እራሷን ስለሳተች አንዱ ክፍል ይወስዳታል። በሌላ በኩል ባለመነጽሩ ስራው ተቀባይነት ስላገኘ ከካው ጋር ደስታቸውን ተቃቅፈው ይገልጻሉ። ሳሙ ስትነቃም ቼን ያሳለፍነውን እርሹና ድጋሜ ጓደኛ ይሁኚ። አይሆንም። ሲወጡም ታው ይመጣና በስራው ምክንያት እየደከመች ስለሆነ እንድታቆም ይነግራታል። እሷም ቤተሰቦቿን ለመርዳት ብሩ እንደሚያስፈልጋት ትነግረውና እጇን ይዟት ሲሄድ ቼን በቅናት ትርር ይላል። በቀጣዮቹ ጊዜያትም ሳሙ መጽሐፉን ጽፋ ትጨርሳለች እና ከወለ መጋባት እንደወሰኑ ሰብስበው ሲነግሯቸው እሷም እንደዚህ አይነት ፍቅር ነበር የሚፈልገው። ታው ደግሞ ከፈለግሽ በየቀኑ አበባ ላመጣልሽ እችላለሁ። ይህንን ሲሰማ ቼን እንዴቱን መቆጣጠር ስላልቻለ በስራ አሳቦ ይሄዳል። ከዛም ሳሙ መጽሐፉን ለማሳተም ብትሞክርም ሳይሳካላት ሲቀር ታው ይረዳትና አሳታሚ አግኝታ ስራዋን ታቆማለች። አንድ ላይ ሲሄዱም እጇን ሲይዛት ግራ ትጋባለች። ዞር ስትልም የሙሽራ ቀሚስ ትመለከትና ራሷን ከቼን ጋር መሳል ትጀምራለች። ለጓደኛዋ ቀሚስ ሲመርጡም እሷም ለብሳ ማየት እንደምትፈልግ ትነግራትና ወንዶቹን ይጠሯቸዋል። ሁለቱም በቀሚሱ ሲያዩት ፈዘው ይቀራሉ። ከዛም ታው እጇን ይዟት ሲሄድ ቼን በሀሳቡ ሲጋቡ ይታየዋል። ታው የድሮ መዋኛ ገንዳ ይወስዳትና እንድታገባው ይጠይቃታል። በነጋታውም ዶክተሯ ቼን የሚሰማውን በግልጽ እንዲናገር አደፋፍራው ወደ ታው ጋር በመሄድ በዋና ይወዳደራል። የጋብቻው ቀን ላይም ቼን ይቅር እንድትለውና ወደሱ እንድትመለስ ይጠይቃታል። ይቅር ታድርጊልኝ፣ እንደ በፊቱ እንሁን። ጥላው ብትወጣም ተከትሎ ያስቆማታል።
በዛም ሰዓት ታው መዋኛ ገንዳው ላይ ያሉ ሲያወሩ የነበረውን ቅጂ ይልክላታል። እናም የዛኔ ስልኩን ያላነሳው ታማሚ እጁ ላይ ሞቶበት እንደነበረ ሲነግረው ትሰማና ይቅር ብላው ታቅፈዋለች። ታውንም እንደ ጓደኛ ብቻ ነው የማይህ የከፋው ቢሆንም ለሷ ግን ደስተኛ እንድትሆን ይመኝላታል። በመጨረሻም ሳሞ ከቼን ጋር መኖር ትጀምራለች። እሱም ዲኮር አዘጋጅቶ ታገቢኛለሽ? አዋ በደስታ። መጽሐፉን ብዙ ሰው ባያውቀውም የምትወደውን ነገር እየሰራች በመሆኑና የጻፈችውም ታሪክ የራሳቸው እንደሆነ እያሰበች ደስ ሲላት ፊልሙ ይጠናቀቃል። በሌላ ምርጥ ፊልም እስክንገናኝ ላይክ እና ሰብስክራይብ ማድረግ አይረሳ።